በመርሃቤቴ አውራጃ በላቤት ወረዳ በኩላሽ ተራራማ ስፍራ በነበረው ታላቅ ፍልሚያ የአገዛዙን ቀይ ቦኔት ለባሽ ኮማንዶዎች አንገት ለአንገት ተናንቀው ከደመሰሱ በኋላ በታላቅ ክብር ስላረፉት ሁለት ጀግናዎች በዝርዝር እናስደምጣቸዋለን። ይህንን የሁለቱን ጀግኖች አርበኝነት የአርበኛ ጸጋው ታፈሰና ቀኛዝማች አቦ አሳምረው ለአማራ ሕዝብ ሲሉ አንድያ ነፍሳቸውን ሰጥተዋል። ጤና ይስጥልን፣ እንደምናላችሁ። ከዋስ ሚዲያ ዕለታዊ ግንባር መረጃዎችን ይዘን ቀርበናል። አበይት የምንላቸውን አስቀድመን እናስደምጣቸዋለን። በቴዎድሮስ እዝ የ74ኛ ክፍለ ጦር አባይ ሸለቆ ተርባዎች በዲቦ ከተማ ገብተው መብረቃዊ እርምጃ በመውሰድ ድል ተጎናጽፈዋል። ከጋሸና ወደ ላሊበላ ሲንቀሳቀስ የነበረው የአገዛዙ ሰራዊትም ባልጠበቀው መንገድ ዱብዳ ወርዶበታል። በዳቦ ከተማ ልዩ ኦፕሬሽን በርካታ የአገዛዙ ሰራዊት ወደማይመለሱበት ተሰናብተዋል። በሌላኛው የምኒልክ እዝ ተጋድሎም የ102ኛ ኮር የሕክምና ቡድን ሰልጣኞችን በደማቅ ሁኔታ አስመርቋል። በሸዋ ግንባር የ7 ለ7 ግዙፍ ክፍለ ጦር አደረጃጀቱን ሰርቷል። ለሚመጣው ግዳጅ ራሱን ዝግጁ አድርጓል። በወሎ ቤት አማራ ምኒልክ እዝ የ105ኛ ኮር 47ኛ ክፍለ ጦር የአትሮንስ ሻለቃ ተነዳፊ ተርቦችም እንደዚሁ ከባድ አውደ ውጊያን አሳልፈው ድል ተጎናጽፏል። በሰባት መኪና ሲጓጓዝ የነበረ የአገዛዙ ኃይልም በተወሰደበት የደፈጣ ጥቃት ላይ መለሱ እስከ ወዲያኛው ተሰናብተዋል። ጤና ይስጥልን በድጋሜ ውድ አድማጭ ተመልካቾች፣ እነዚህንና ሌሎች አበይት ዝርዝር መረጃዎችን አካተን ወደ እናንተ ይዘን ቀርበናል። 55 በላይ የጠላት ኃይል የወደቀበት ከ30 በላይ ቆስሎ 42 ጥቁር ክላሽንኮቭ መሳሪያ ስለተማረከበትና መገናኛ ራዲዮኑን ጨምሮ የደረትና የወገብ ትጥቆች የተማረኩበትን የወሎ ግንባር ትንቅንቅ ቀዳሚ አድርገን ነግራችኋለን። አብራችሁን ቆዩም። የአፋብን ወሎ ቤት አማራ ጀብደኛው ምኒልክ እዝ 303ኛ ሳምነው ኮር ከ55 በላይ ጠላትን በመደምሰስ ከ40 በላይ ጥቁር ክላሽንኮቭን ማርኮ ታጥቋል። የ303ኛ ሳምነው ኮር አካል የሆነው 21ኛ ተከዜ ክፍለ ጦር ፋኖች ራሱን 9ኛ ክፍለ ጦር ብሎ የሚጠራው ከኩል መስ ከ61ኛ ክፍለ ጦር ሁለት ሻለቃዎችን ይዞ ከላሊበላ ከተማ ደግሞ እንደዚሁ የተንቀሳቀሰው የብልጽግናው ሰራዊትን ስቦ ወደ መግደያ ቦታ በማስገባት ታሪካዊ ድል አስመዝግቧል። ሐምሌ 4 በትላንትናው ዕለት በዕለተ ቅዳሜ መነሻውን ከኩል መስክና ላሊበላ ከተማ አድርጎ ወደ ገነተ ማርያም የተንቀሳቀሰው የጁላ ሰራዊት በዙ 23 እና በ107 ቢኤም ታግዞ ውጊያ ቢያደርግም መሃል ላይ ስቦ ማስገባት የቆረጣ መሐንዲሶቹ የተከዜ ክፍለ ጦር መሃል ከባ ውስጥ አስገብተው አኩሪ ድል አስመዝግበዋል። በዚያው ውጊያ ከ55 በላይ የጠላት ኃይል ሲወድቅ ከ30 በላይ ቆስሎ 42 ጥቁር ክላሽንኮቭን አስታቅፎ አንድ ራዲዮ መገናኛና 27 የደረትና የወገብ ትጥቅ 36 ወታደራዊ ሻንጣውን ለፋኖ አስረክቦ ሄዷል። ይህ ወታደራዊ የትጥቅ ርክክብ እንጂ ምርኮ ቢሉ ከቶ ማን ያምናል ነው ነገሩ። በዚህ አውደ ውጊያ በርካታዎች ለሰማይ አሞራ ሲሳይ ሆነው በየጢሻው ወድቀዋል። የአፋብን ምኒልክ እዝ ደግሞ በ303ኛ ግዙፉ አሳምነው ኮር ስር የሚገኘው 16ኛ ነብሮ ተወራሪ ኮማንዶ ክፍለ ጦርም ተቀላቅሎታል። መረጃውን ያደረሰን የኮሩ የህዝብ ግንኙነት መምሪያ ነው። በወሎ ግንባር በተለያዩ ቀጠናዎች ድል እየተጎናጸፉም ቀጥለዋል። በሌላኛው የኮሩ አደረጃጀት ስር የ105ኛ ኮር 47ኛ ክፍለ ጦር አትሮንስ ሻለቃ ደፈጣ በመጣል የአገዛዙ ኃይል እንደ ቅጠል ረግፏል። በምኒልክ የ105ኛ ኮር 47ኛ ክፍለ ጦር አትሮንስ ሻለቃ ተናዳፊ ተርቦቹ የወደድ ብልጽግና ወንጀለኛ ቡድን ስልጣን ጠባቂ ቅጥረኛ ኃይል ላይ በፈጸሙት የደፈጣ ጥቃት የክፍለ ጦርና የሻለቃ አመራሮቹን ሙትና ቆስለኛ በማድረግ ከፍተኛ ሰብአዊና ቁሳዊ ኪሳራ አድርሰዋል። በአማራ ሳይንት ሰማይ ስር በድንገት በተሰራው የዚሁ የደፈጣ ጥቃት ከደንሳ ከተማ ወደ በለጩማ በሰባት መኪና ሲጓዝ የነበረው ወራሪ ኃይል ልዩ ቦታው ወጀድ መገንጠያና ጎዴል በተባሉ ስትራቴጂክ ቦታዎች ላይ የአትሮንስ ሻለቃ ትንታጎች አከርካሪውን በማርቀቅ አሽመድምደውታል። በዚሁም አስደናቂ ጥቃት የክፍለ ጦር ዘመቻ ኃላፊዋ ሻለቃ ወልደ ጊዮርጊስና የሻምበል ማረክተኛ ሆነው 14 ከባድ ቁስለኛ ሲሆኑ ሌሎች ማዕረጉ ለጊዜ ያልታወቁ መስመራዊ መኮንኖች እስከ አጃቢዎቻቸው ግን
እስከ ወዲያኛው ተሸኝተዋል። አመራሮችን አጅበው በፓትሮልና በካሶኔ ታጭቀው ሲጓዙ የነበሩት መካከልም ባልታሰብና ድንገተኛ የቦምብና የጥይት ጥቃት ተጋላጭ በመሆናቸው አያሌ ቁጥር ያላቸው መሰረታዊ ወታደሮች ለኦህዴድ ብልጽግና ወንጀለኛ ቡድን ስልጣን ለመጠበቅ ሲባል የመስዋዕት በግ ሆነው ወደ ከርሰ መቃብር ወርደዋል። የክፍለ ጦር ዘመቻ ኃላፊው ሻለቃ ወልደ ጊዮርጊስ አጃቢ ከድር ጀማል ከቀናት በፊት ወደ ፋኖ መኮብለሉ የሚታወቅ ሲሆን ዛሬ ደግሞ ሻለቃው ወልደ ጊዮርጊስና ሌሎች የክፍለ ጦርና የሻለቃ አመራሮችም በከፍተኛ ጀብ ተከበው ለመንቀሳቀስ ቢሞክሩም ከፋኖ የጥይት ሐሩር ማምለጥ አልቻሉም ተብሏል። ውድ አድማጭ ተመልካቾች በወሎ ግንባር በሁሉም ቀጠናዎች ከፍተኛ ትንቅንቅ እየተደረገ ቀጥሏል። ከዚህ ጎን ለጎን ታዲያ የ102ኛ ኮር የሕክምና ቡድን ሰልጣኞችን በደማቅ ሁኔታ አስመርቋል። የምኒልክ ዕዝ 102ኛ ኮር 12ኛ ክፍለ ጦር አመራር በተገኙበት በመጀመሪያ የሕክምና ረዳት ባለሙያዎች ለሁለተኛ ጊዜ በብቃት አስመርቋል። የ102ኛ ኮር ከዚህ በፊትም በሁሉም ክፍለ ጦሮች ብቁ የሆኑ የሕክምና ባለሙያዎችን በማሰልጠን ከፍተኛ የሆነ የሕክምና ወጪን በመቀነስ የሰራዊታችን የጀርባ አጥንት በመሆን ተስፋ የተጣለበት መሆኑ ይታወቃል ብሏል። በአገዛዙ የብልጽግና ካድሬዎች አማካኝነት የአማራ ህጻናትና አዛውንቶች የህክምና አገልግሎት እንዳያገኙ በማድረግ የተለያዩ ፖለቲካዊ ስያሜ በመስጠትና የዓለም አቀፍ መርህ በመጣስ ህክምናን ለፖለቲካ ፍጆታ በመዋል በተለያዩ አካባቢዎች የህክምና እጥረት እንዲፈጠር ተደርጓል። በመሆኑም የ102ኛ ኮር 12ኛ ክፍለ ጦር የህክምና ቡድን ከወታደራዊ ግዳጅ ጎን ለጎን በተቆጣጠራቸው አካባቢዎች ከሰራዊታችን አልፎ ለአማራ ህዝብ የህክምና አገልግሎት አቅም በፈቀደ መልኩ እያገዘ ነው። ችግሩንም በዘላቂነት ለመቅረፍ ተከታታይ ስልጠናዎች እንደሚቀጥሉ የ12ኛ ክፍለ ጦር የጤና መምሪያ ኃላፊ አርበኛ ዶክተር ሞገስ ገልጿል። በመጨረሻም ታዲያ 12ኛ ክፍለ ጦር የህክምና ቡድን ሰልጣኞች በታማኝነትና በልበ ሙሉነት በየትኛውም አስቸጋሪ ጊዜና የቦታ ሁኔታም ቢሆን ከራሳችን በፊት ለወጣንለት ዓላማና የሙያ መስክ ቅድሚያ እንሰጣለን ሲሉም መልእክት አስተላልፈዋል። ቃለ መሐላ ፈጽመዋል። የወሎ ግንባር መረጃችን የሚያበቃው በተከታዩ ዜና ነው። ከጋሽና ወደ ላሊበላ ሲንቀሳቀስ የነበረው የአገዛዙ ሰራዊት ባልተጠበቀው መንገድ ዱብዳ ወርዶበት ተበታትኗል። በእዙ ስር የ303ኛ ሳምነው ኮር አካል የሆኑት 19ኛ እሸት ክፍለ ጦርና 16ኛ ነብሮ ክፍለ ጦር በጋራ በመቀናጀት አገር አማን ብሎ እየተተለተለ ከጋሽና ላሊበላ ሲጓዝ የነበረው የብርሃኑ ጁላን ጦር ገዥ ቦታ በመያዝና ደፈጣ በመጣል ደበኮ ልዩ ስሙ ቆጋ ወንዝ የተባለ ቦታ ላይ ከፍተኛ ጉዳት እንዲያስተናግድ አድርገውታል። ውጊያው ከማልዳ 1 ሰዓት ተኩል እስከ ረፋዱ 4 ሰዓት የፈጀ ሲሆን የጁላ ጦር በደፈጣ ሲቀጠቀጥ የተረፈው ደግሞ እግሬው ጨኘ ብሎ ፈርጥጧል። የወደቁትን አባላቱን እንኳን ለመልቀም ጊዜ አጥቶም ዳግም ኃይሉን በማደራጀት 7 ሰዓት ላይ ውጊያ ቢቀሰቅስም በስፍራው የሚገኙት የፋኖ አባላት ልክልኩን አቅምሰው ወደ መጣበት እንዲፈረጥጥ አድርገውታል። በዚህ የደፈጣ ውጊያ 13 የአገዛዙ ወታደሮች ሲገደሉ ከ17 በላይ ቁስለኛውን እያንጠባጠበ ወደ መጣበት ተመልሷል ሲል የግዙፉ 303ኛ ሳምነው ኮር ምክትል ህዝብ ግንኙነት መምሪያ መረጃውን አድርሷል። ወደ አድማጭ ተመልካቾች ወደ ጎጃም ስናቀና የቴዎድሮስ 201ኛ ኮር 74ኛ ክፍለ ጦር በአባይ ሻለቃ ተርቦች ድቦ ከተማ ሰፍሮ በነበረው የጠላት ኃይል ላይ መብረቃዊ እርምጃ ወስደው ድል ተቀዳጅተዋል። ትላንት ሐምሌ 4 ዕለት ቅዳሜ አመሻሽ ጀምሮ በድቦ ንዑስ ወረዳ ድቦ ከተማ ከሚገኝ ካምፕ ወጥቶ ወደ ነብሬ ቀበሌ ተንቀሳቅሶ በነበረው የጠላት ኃይል ላይ አርበኞቹ ድንገተኛ ጥቃት በመፈጸም ሙትና ቁስለኛ አድርገውታል። በዚህም በርካታ የአገዛዙ ወታደሮች ሙትና ቁስለኛ ሲደረጉ፣ ቀሪው ኃይል የእዝ ሰንሰለቱ ተበጣሶ ሕይወቱን ለማትረፍ በየአቅጣጫው ተበታትኗል። በዚህ ተጋድሎ የተለያዩ ጠመንጃዎች እንዲሁም የብሬንና የክላሽ ተተኳሾች በአርበኞቹ ቁጥጥር ስር ውለዋል። በአውደ ውጊያው ከተደመሰሱ ባንዳዎች መካከል ተመስገን ይርጋና ተለቃ ውቃ የተባሉ የአገዛዙ ሰራዊት መንገድ መሪ ተላላኪዎችም ይገኙበታል። አሁንም አልረፈደም። ጠባጫሪው አብይ አህመድ በሚጠራው ጦርነት ደግስ ውስጥ እየገባቸው የምትማገዱ የብልጽግና አገልጋዮች ኖ የአማራ ፋኖ ይቅር ባይ ነውና በይቅርታ ወደ ቤተሰቦቻችሁ ተቀላቀሉ በማለት ጥሪውን ያስተላለፈው የአፋብን ቴዎድሮስ 201ኛ ኮር ነው። ውድ አድማጭ ተመልካቾች በተለያዩ ቀጠናዎች የሚደረጉ ትንቅንቆች የቀጠሉ ሲሆን በሸዋ ግንባርም ድል ተመዝግቧል። ከዚያ ቀደም ብለን ግን የ7 ለ7 ክፍለ ጦር በተቆጣጠራቸው በኤፍራታና ገደም ወረዳ
በቀጠናው ለሚገኙ አባት አርበኞች የተሰጠውን የማንቂያና የአደረጃጀት ስራን የተመለከተው መረጃ እናገራቸው። በኤፍራታ ግድም ወረዳ አካባቢ የሚንቀሳቀሱ የአፋብኃ ሸዋ ጠቅላይ ግዛት አሳምነው ዕዝ ግዙፉ የ7 ክፍለ ጦር በሚያስተዳድራቸው በሁሉም አካባቢዎች ሰፊ የሆነ የአባት አርበኞች አደረጃጀት እያከናወነ ሲሆን የክፍለ ጦር ከፍተኛ አመራሮች በተገኙበት አሽኳይ ደረትማ ቀበሌና በመተኬ ሸረፋ ቀበሌ ውስጥ እየተደራጀ ካለ የአባት አርበኞች ጋር የምክክርና ውይይት መድረክ አካሂዷል። ሸዋ ላይ የነበሩ ነባር ሁለት የ7 ክፍለ ጦር አባላት በአንድ ላይ ውህደት ለመፈጸም መስማማታቸውን ተከትሎ ከስርዓቱ ጋር እያደረጉት ካለው የትጥቅ ትግል ጎን ለጎን የክፍለ ጦር አመራሮች በተለያዩ ቀጠናዎች በመከፋፈል በአገዛዙ የብልጽግና ኃይል ላይ ከፍተኛ ጉዳት ያደረሱ ሲሆን ከዚህ ባሻገር አገዛዙ ደግሞ በቀጠናው ከፍተኛ ጉዳት በማድረስ በማህበረሰቡ ላይ የፈጠረውን የሞራል ስብራት የመጠገን ስራዎች ተሰርተዋል። መልሶ የማደራጀትና የማወያየት ተግባርም እየፈጸመ ነው። ታዲያ በዚሁ መድረክ ላይ የክላስተሩ ዋና ሰብሳቢ አርበኛ ማሞ ማስረሻን ጨምሮ የ7 ክፍለ ጦር ከፍተኛ አመራሮች እንዲሁም ሌሎች በየደረጃ የሚገኙ አመራሮች በመገኘት በቀጠናው ብዙ ጊዜ ጠላት ሰፊ ወረራና ውድመቶችን እንደፈጸመ በመረዳት ሁሉም ባለድርሻ አካላት በእልህና በቁጭት መነሳት እንዳለበት አባት አርበኞቹ መልእክት አስተላልፈዋል። በመጨረሻም በሸዋ ግንባር በትላንትናው ዕለት በተሰራ ከፍተኛ ጀብዱ በርካታ የአገዛዙ ኮማንዶዎችን በመደምሰስ ድል የተገኘበት ግንባር መኖሩ ይታወሳል። በተለይ ደግሞ በኮላሽ ተራራማ አካባቢዎች ከፍተኛ ጀብዱ ተመዝግቦ የነበረ ሲሆን በዚህ ትንቅንቅ የአገዛዙን ኃይል አንገት አስደፍተው በርካታ ጀብዶዎችን ሰርተው በክብር ስላረፉት ስለ አርበኛ ጸጋው ታፈሰና ለቀኛዝማች አቦ አሳምረው ቤተሰቦች ጓዶችና ለመላው የአማራ ሕዝብ መልእክት ተላልፏል። ጀግና የሞትም ታሪክ ሁሌም ይዘክራቸዋል ብለዋል። የአሳምነው ዕዝ ታሪክ ራሱን በጀግኖች ደምና አጥንት ይጽፋል። ትላንት በመርሐቤቴ አውራጃ ላይ ቤት ወረዳ በኮላሽ ተራራማ ስፍራ በነበረው ታላቅ ፍልሚያ የሸዋ ጠቅላይ ግዛት አሳምነው ዕዝ አፄ ዘርዓ ያዕቆብ ኮርናዶ ክፍለ ጦር ባደረገው የላቀ ጀግንነት ያገዛዙ ትልቅ የቁም ምሽግ ሲሰባበር የጠላት ዋይታ በየጉድጓዱ አንባርቋል። ያገዛዙን ቅልብ ኮማንዶ በያለበት ክፉኛ በመምታት ለወሬ ነጋሪ እንኳን ሳይተርፉ በርካታ የጠላት ኃይሎች በመደምሰስ የክብር መስዋዕትነትን የተቀበሉት አርበኛ ጸጋው ታፈሰና ቀኛዝማች አቦ አሳምረው ለህዝባቸው ያላቸውን ፍቅርና የገቡለትን ቃል በአንደኛ ነፍሳቸው በተግባር አስመስክረዋል። እነዚህ የቁርጥ ቀን ጀግኖች በፋኖ ማዕቀፍ ውስጥ በመሆን ከ2013 ጀምሮ ለአማራ ህዝብ ህልውና ክብርና መብት ሲሉ በግንባር ቀደምትነት የተሰለፉ ያዋጉ የተዋጉና ህዝብን በማደራጀት ረገድ የተዋጣላቸው የትግል አብሪ ኮከቦች ነበሩ። ዛሬም እንደ ትላንቱ በኮላሽ ጠንካራ የቆም ምሽግ ላይ ታሪክ ዘላለም ሲዘክረው የሚኖር የጀግንነት ስራ ሰርተው አልፈዋል። አርበኛ ጸጋው ታፈሰ በመርሐቤቴ ሰራዊት በማደራጀት እስከ ምስራቅ አማራ ድረስ በግንባር ቀደምትነት የተሰለፈ የታገለና ያታገለ የአማራ ቁርጥ ቀን ልጅ ሲሆን ቀኛዝማች አቦ አሳምረውም የመጀመሪያውን ያጣየና የደራ የጠላት ከበባ ከሰበሩ አብሪ የትግል መሪዎች አንዱ ነበር። ይመራው የነበረውንም ሰራዊት ለአማራ ህዝብ ህልውና ሲባል ምርጫችን ወይ ሞት ወይ ማሸነፍ ነው በሚል መርህ ያታገለም ጀግና ነው። እነዚህ የሸንቁጥ ልጆች አባቶቻቸው በፋሽስት ጣሊያን ጦር ታሪክ በሰሩበት በታሪካዊ ላይ ቤት ወረዳ ኮላሽ ሰንሰለታማ ተራራ ላይ የብልጽግናን ሰራዊት ለወሬ ነጋሪ ሳይተርፍ ካረገፉት በኋላ ወደ ህይወታቸውን በጀግንነት ለአማራ ህዝብ ህልውና ሲሉ ሰጥተዋል። ጀግና ቢወርቅም የጀመረው ዓላማና የለኮሰው የነጻነት እሳት መቼም ቢሆን አይጠፋም። ለተከበረው ቤተሰቦቻቸው፣ ለትግል ጓዶቻቸውና ለመላው የአማራ ህዝብ በተላለፈ መልእክት ውድ ልጆቹ ለነጻነትና ለህልውና ሲል መስዋዕት ያደረገው የአማራ ፋኖ ታሪክ የማይረሳቸው እነዚህ ሰማዕታት የቁጭትና የድል አርማዎቻችን ናቸው። ጀግኖቹ የአርበኛ ጸጋው ታፈሰና የቀኛዝማች አቦ አሳምረው ስምና ታሪክ በትውልድ ልብ ውስጥ ለዘላለም ሕያው ሆኖ ይኖራል። ክብር ለትግሉ ሰማዕታት፣ ፈጣሪ ለቤተሰቦቻቸውና ለጓዶቻቸው መጽናናትን ይስጥ ሲል የሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ መልእክት ሰዷል። ውድ የዋስ ሚዲያ ቤተሰቦች፣ አድማጭ ተመልካቾች እኛም ለነዚህ ጀግኖች ታሪክ የማይረሳው ስራን ሰርተዋልና ታሪካቸው ሲዘከር ይኖር ዘንድ ወደ እናንተ ጆሮ አድርሰናል። መረጃዎቻችን በዚህ ተቋጭተዋል። በነገው መረጃ ሰዓት እስከምንገናኝ በያላችሁበት በቸር ቆዩን። ሰላም።